አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ተናፍቃችኋል። እንዴት ናችሁ? ውሏችሁ እንዴት ነበር? ዛሬ ጠፍቼው እያለሁ ትላንት ላይቭ ላይ እንግዲህ ብሩኬ ጥሩ ጊዜ ያሳልፈን ነበረ። በስከ መጨረሻ ግን በሚያሳዝን ሁኔታ ምናምን ያው እሱም ጨጓራውን በጣም አሞት ምናምን ነበርና ደብሮት ምናምን ነው እንግዲህ የወጣው እንዳያችሁት ማለት ነው። እኔም በተቻለኝ አቅም ወደ እናንተ ለማድረስ ሞክሬ ያለሁ ማለት ነው። ገና ሲገባ ጀምሮ እንግዲህ ጌሙን ሲጀምር ጀምሮ ያው ጨጓራውን እንዳመመው ምናምን እየተናገረ ነበርና ብዙ ሰው እንግዲህ ኮሜንት ላይ መድኃኒት እየነገረው ነበር። አንዱ ውሃ ሙቅ ይለዋል፣ አንዱ ስኳር ቃምበት ይሉታል ምናምን የተለያየ ነገር እያሉት ነበር። ብቻ ግን ያሉትንም ለማድረግ ሞክሮ ነበረ። ከዛ ምስር ወጥ ሲበላበት ምናምን ባሰበት። ከዛ በኋላ ነው በነገራችን ላይ እየተባባሰበት እና በነገራችን ላይ ጨጓራ በሽታ ያለበት ሰው ምስር እና ማካሮና እንደዚህ ጥቅል ጎመን አይነት ነገር ጨጓራ ላለበት ሰው እንዲበላ አይመከርም ማለት ነው። እሱ ደግሞ ያን አላወቀም መሰለኝና በማታ ያን ምስር ሲበላበት በቃ የባስ እንትን አለበት ማለት ነው። እና በስከ መጨረሻ ብቻ ጨነቀኝ። ደግሞ ጨጓራ በሽታ በጣም ሲያማችሁ ማለት ነው ጭንቀት ያመጣባችኋል። እኔ አላቅም ነበር፣ የምር ጓደኛዬ ናት የነገረችኝ። እና የሆነ ሰዓት ላይ በማታ እንደዚሁ ምስር በልቼ ነበር። ምስር የበላሁት ደግሞ ክኩን ነው እና ከክኩ ደግሞ እኔ ድፍኑን ብበላ ይቀለኛል። ይሄኛውን ከበላው ሞር በጣም ነው የሚያመኝ። ሆነ በማታ ያንን ከበላው አይስማማኝም ምናምን ክኩም ማለት ነውና የሆነ ታይም ላይ እንደዛ በልቼ ከዛ ብዙ አልቆየሁም። ገባችሁ? ልንተኛ አካባቢ ነበር የበላሁትና በጣም በቃ ከበደኝ ምናምን። ከዛም በኋላ የሆነ ልቤ ቅልጥ አለ። በቃ ጭንቀት ለቀቀብኝ፣ ላበላብ ሆንኩ ምናምን። ከዛ የሆነ እንዴት ነው እምሞት አይነት ነገር ነው የተሰማኝ። በጣም የሆነ አልቅሽ ይለኛል ምናምን የሆነ ጭንቅ የሚል ነገር የለም እንደዛ ምናምን በቃ የሆነ ጨነቀኝ አልኳችሁና ጓደኞቼ ምናምን ሲነግሩኝ እንዴ በቃ ጨጓራሽ ይሆናል ምናምን ነገር አሉኝና ጨጓራ በሽታ ሲያም እንደዚህ ያደርጋል እንዴ ስላቸው በጣም እንትን ሲልሽ የሆነ ይጨንቃል፣ ጨጓራሽ ነው እንደዚህ የሚያደርግሽ ምናምን አለችኝ አንዷ ጓደኛዬ ማለት ነውና እሷንም ያማታልና በዛ ነው ያወቅኩት የምር። እና ጨጓራ ሲያማችሁ ወደ ጭንቀት በቃ ጭንቀት ነው የሚለቅባችሁ ምናምን እና በጣም የሚያስጠላ ስሜት ነው የሚሰማችሁ። እና በሰዓቱ ማለት ነው የሚሰማኝ የሚታየኝ ነገር በሙሉ ሌላ ነገር ነው በቃ የሚያስጠላ እና ሰው ሀገር ላይ ደግሞ እንደዚህ አይነት ነገር ሲሰማችሁ ይከብዳችኋል ውዶቼና አንዳንዴ ይገርመኛል በቃ እኛ ሰው ስንባል ምናምን እላለሁ እና ውዶችዬ ትላንትና የተሰማው ስሜት ብሩኬም እንደዚህ አይነት ስሜት ነበረ። ብቻ ግን ያው እሱም አላወቀውም የጨጓራው እንደሆነ ምናምን አልገባውም ነገር። ብቻ ያው በዛ መንገድ ወጥቶ ነበር ደብሮት ምናምን። እና ደግሞ ኮሜንት ላይ ሀይሚስ ሴት ነች ሀይሚስ ምናምን ሲባል ብሩኬ እንዴ በቃ ልቤ ውስጥ ነች መታችሁ ተወስዳታላችሁ ምናምን እያለ ነበር እየቀላለደና ድጋሚ ደግሞ እንደዚሁ ሲጠይቁት ምናምን በቃ አንበሳ ከወረደ አመጣታለሁ ምናምን ብሎ ነበር በስተመጨረሻ ማለት ነው እየቀለደ ምናምን። ከዛ አጋጣሚ ሆኖ ደግሞ ዩዘር አንበሳ ለቀቀችለት ማለት ነው። ከዛ ኮሜንታተሮች ያልያዙትም አምጣት በቃ አሁን አምጣት እያሉ ማለት ነው። ከዛ በስተመጨረሻ ያው መጣች ማለት ነው። ሀይሚዬን አሳምኗ መጣት። ግን ያው ብዙ አልቆየችም። እሷም በቃ ጥሩ ስሜት ላይ አልነበረችም ምናምን ተናዳበት ለምን ቀስቅሷ መጣኝ ምናምን ነገር ብላ ከዛ ቴክስት ምናምን እየላከችለት ከዛም በኋላ ምናምን ትንሽ አለመግባባት እንትን ብሎ ነበረ። ብቻ ግን ያው ፈተውታል ብዬ አስባለሁ። ምክንያቱም ያው ከእንቅልፏ ስለቀሰቀሳት ነው የተናደደችው ምናምን ማለት ነውና ሰላም ብላን ትንሽም ቢሆን ሄዳለች ማለት ነው። ብቻ ያው ሰው ለምን እንደው ታውቃላችሁ እንደዛ እያለ እንትን ሲል የነበረው ቤት አይደለችም ብሎም ስጋት አለው። ገባችሁና ብዙዎቻችሁ በዛ መንገድ ይመስለኛል ያሰባችሁት። ከዛ ልክ ስትመጣ በቃ ሁሉም ሰው ተረጋጋ ቤት አለሽ ማለት ነው ምናምን የሚለውና ብዙ ሰው በቃ ምን ያክል አንድነታቸውን እንደሚፈልግ በቃ አለ አይደለ ሀይሚዬ ከብሩኬ መራቅ እንደሌለባትና አንድ ላይ በመሆናቸው ምን ያክል ደስተኛ እንደሆኑ የምታውቁት በዛ ነውና በቃ ቤት አለሽ ሲባል ስትመጣ ተረጋጉ ሁሉም ታውቃላችሁ። እና ብቻ ደስ ብሎኛል። በኤችም እያላችሁ ቻሌንጅ እያደረጋችሁ ነበር ማለት ነውና ደስ ይላል። ብቻ ለማንኛውም ቀጥሉበት። እንግዲህ ዛሬ ደግሞ ጨረቃዎቻችን በሀይሚዬ ቤት ይመጣሉ እያልኩኝ ስጠብቅ አልቀሩም። ሀይሚዬም አልመጣችም። የኔ ቆንጆ ባለሽበት ሰላምሽ ይብዛ፣ ተናፍቀሻል ምናምን
እና ቀረች። የምር ደግሞ ምንድነው በቅመሜ ቤት ረሳችሁት እኮ እንዴት ነው ነገሩ? እና እኔ 300 ኬ ትገባለች እያልኩ አይና ያለውኝ እነሱ ጭራሽ ቻናሏንም ረሱት እኮ ሆ። እና ኖርማል ነው ግን ችግር የለውም። ከዚህ በኋላ ያው በሀይሚዬ ቤት ተከታታይ ይለቀቃል ማለት ነው። በዛ አይነት መንገድ ለአጀንዳው ብለው ነው እነሱም ያስቡበታል። በነገራችን ላይ እነሱም ሳያስቡት ቀርተው አይደለም ማለት ነው። አንዳንዴ አጀንዳ ለመፍጠር ሲታሰብ ምናምን እንደዚህ አይነት ነገር እንትን ይላል እና ለዛ ብለው ይሆናል። ከዚህ በኋላ ጥሩ ጥሩ ቪዲዮ ደግሞ በሀይሚዬ ቤት እንጠብቃለን ማለት ነው። ከዛ በብሩኬ ቤት ምናምን የሆነ ሰዓት ላይም የብሩኬ ቤት ተረስቶ ነበር እንደዚህ ምናምን ነገርና በዚህ አይነት መንገድ ይቀጥላሉ ማለት ነው። ምንም ችግር የለውም። ከዛ በተጨማሪ ዛሬ ሌላ ኮሽታ ተፈጥሮ ነበር። እንግዲህ እንዳያችሁት ኤፍሬም የሰራው ሚስቴክ አለ እንግዲህ እየተባለ ያለው ማለት ነውና አቶ ኤፍሬም ምንድን አድርገህ ነው? እኔ እኮ ድሮም ወስደ ስታስረክብ ምንድነው ኤፍሬም በቃ በዚህ መንገድ የእህቱን ፍቅር ተረድቶ ብሩኬንም እንደ ወንድ ልጅ ተረድቶት ነው ማለት ነው። በቃ ደስ ይላል። በቃ በሁለታቸው ፍቅር አልገባም ብሎ አስቦ ነው ደስ ይላል አሁን ያደረገው ነገር እያልኩኝ ነበረ ማለት ነው። ግን እሱ የተያዘበት ነገር ኑሮ ነው ለካ እንደዛ ያደረገው ማለት ነው። እና አሁን እያሉ ያሉት እንደዛ ነው እንግዲህ። እና በምን ወይ ነው የምትወስዳት ማለት እኔ ያመጣውበት ምክንያት አለ አይደል እኮ ያመጣበት ምክንያት አለ። አንድ እንዳትሄድም ፈልጌ ነው። ሁለት ብዙ ማቀው ነገር አለ። ካንተም ጋር ያወራውበት ነገር አለ። ሲሪየስ ሆኜ አይደለ ብዙ ነገር አደርጋለሁ። ብዙ ነገር ልታደርጋትም ነበር እንዳወራት አይደል አሁን ስለመጣ ነው እንደዚህ ነገር እንድታወራለም እኮ አይደል እየሰማችሁ ነው። ስለሱ ነገር እንድታወራ አይደለም ምናምን ነገር እያለ እየተናገረ ነውና ምንድነው ስለሱ ነገር የሆነ ብቻ የሆነ ፋይል ይዞበታል ብሩኬ ማለት ነው። እና ያን ነገር እንግዲህ ስለያዘበት ነው ሀይሚዬን ወስዶ የሰጠው ማለት ነው። ባለፈው ለብዶ ስለሰማይ ነው አሁንም እያወራክ መሆኑን አልታወቀም ነው። በእንደዚህ አይነት መንገድ እኮ አይደለም እያወራክ መሆኑን አልታወቀም ነው። ምኑን ነው የማወራው? እያወራክ ነው፣ አፈን እየከፈትክ ነው። እና አንተ ምን እየሰማ ነው? አንተ በአፍ እያዳመጥክ ነው። የሰማይ ነው ብሩኬ። አንድ ነገር አውርተህ ቢሆን አንድ ነገር ትንፍሽ ብለህ ቢሆን ከኔ ጋር ነው ጸብ የሚሆነው። የዛኔ ጸባችን ይጀምራል። እስካሁን ጸባችን አልጀመረም። ወይ ጉድ! አይ እናንተ ነገር አሁን ምን አጥፍተህ ነው? ቆይ አሁን በእህት ላይ የማይደረግ ነገር ምን አጥፍተህ ነው አቶ ኤፍሬም እንደዚህ ማለት አሁን ለሌላ ሰው እንደዚህ እንትን ልትላት ነው? አልገባኝም። መውጣቱ አይቀርም የሆነ ታይም ላይ ግን እንደዚህ በእህት ላይ እንደዛ አይነት ነገር መቼም ትልቅ ሚስቴክ ቢሰራ ነው እንግዲህ ብሩኬ አልሰጥም አታያትም ምናምን ነገር እስከ ማለት ደረጃ የደረሰው የሆነ ትልቅ ከባድ ጥፋት አጥፍቷል ማለት ነው። ኤፍሬም እንግዲህ እንደምታዩትም እሱን እያስጠነቀቀው ነው። ያን ነገር ትንፍሽ ትልና ነግሬሃለሁ እያለው ነው። አንተና እኔ መጨረሻችን ነው የሚሆነው ምናምን ነገር እያለው ነው። ስለዚህ ከባድ ጥፋት አጥፍቷል ማለት ነው ኤፍሬም። አሁን ሀይሚዬ ይሄን ቪዲዮ ታየዋለሽ። ከዛም በኋላ ደግሞ ብሩኬን ማፋጠጡ አይቀርም ማለት ነው ንገረኝ ብላ። ምክንያቱም ይሄን ሰምታ መቼም ዝም ብላ ቁጭ አትልም። ምንድነው ወንድም ያደረገው ነገር ምንድነው ንገረኝ ብላ ታፋጠዋለች። ነገሩ ይወጣል፣ የምንሰማው ነገር ይሆናል ማለት ነው። አንድ ላይ አብረን ዞሮ ዞሮ ከባድ ጥፋት ከባድ የሰራው ሚስቴክ አለ ማለት ነው። ወይ ለሌላ የሆነ ነገር ተባብሏል ማለት ነው፣ ወይ ብቻ የሆነ ነገር አለ እና እንደዛ ደግሞ ጥሩ አይደለም ኤፍሬም። ከዛ በተጨማሪ ደግሞ ፍፄ ታው አታቀሳስር እንዴ! ለምንድን ነው የምታቀሳስረው? ከስር ሆነህ ምናምን ነገር ላይክ ሰው ሲጣላ ታው በቃ ተረጋግታችሁ ፍቱ። ላይክ እንደ አኗር አንተምተው ነው ማለት ያለብህ እንጂ እንደዚህ ነገሮች ማጋጋል ማቀሳሰር ምናምን አስፈላጊ አይደለም ፍፄ። ምክንያቱም ያው እሱም ወንድሟ ነው፣ ብሩኬም ደግሞ የወደፊት ባሏ ነው፣ ፍቅረኛዋ ነው፣ የምትወደው የሚወዳት ልጅ ነው። ገባችሁና በሁለታቸው መሀል እናንተ ላይክ አኗር እናንተ የሆነ ተው እንደዚህ በሉ ተረጋጉ ምናምን እያላችሁ ነገሮችን ለማብረድ መሞከር እንጂ ላይክ አንተ እንትን ብለህ የሆነ ማቀሳሰር ነገሮችን ማጋጋል ምናምን አንተ እኮ እንደዚህ አድርገህ ምናምን እያልክ እንትን ማለት የለብህም። እሱንም ማለት ካለበት ብሩኬ ነው በቃ። ምክንያቱም ብሩኬ እና እሱ ይተዋወቃሉ ምናምን። ስለዚህ ነገሮችን የማብረድ ስራ ነው መስራት ያለብህ ፍፄ ወንድሜ። ከዛ በተጨማሪ ደግሞ ያው ብሩኬ አሁንም ያው ነገሮችን ተረጋግተህ ከሀይሚዬ ጋር በመስማማት ያለውን ነገር በግልጽ ነግረሃት፣ ግን ደግሞ ከወንድሟ ጋር እንዳትጋጭ ደግሞ ሌላ ነገር ውስጥ እንዳትገባ እሷንም የማረጋጋት ነገር አድርገህ ከዛ አንተ ማስተካከል ያለብን ነገሮች አስተካክለ ምናምን
ህይወታችሁን መምራት ነው ማለት ነው። ከሁሉም ጋር ፒስ ሆነ ከሁሉም ጋር ሰላም ሆናችሁ ምናምን እንጂ እንደዚህ ቤተሰብ አሁንም በቃ ሌላ ነገር ሌላ ተካራ ሌላ ችግር መፍጠር አለባችሁ ብዬ አላስብም ማለት ነው። ከዛ በተጨማሪ ደግሞ ኤፍሬም አንተ አሁን መስማቱ አይቀርም ሀይሚዬ መስማቱ አይቀርም ዞሮ ዞሮ ይሄን ቪዲዮ ስታየው ታፋጠዋለሽ ብሩኬ ጋር ነው ጸቡ የሚሆነው ማለት ነው። ምክንያቱም ንገረኝ አትንገረኝ በማለት ስለዚህ አንተ እውነቱን ተናግረህ እንደዚህ ነው ብለህ እውነቱን ተናግረህ ልክ እንደባለፈው ውሸት ዋሽተክ ደብድቦኛል እንዳልከው ከዛ በኋላ መልሰክ እውነቱን አወጣክ አይደለ እሱ አይደለም የደበደበኝ ምናምን ብለህ ስለዚህ አሁንም ደግሞ ያጠፋውን ጥፋት በግልጽ ለሀይሚዬ ተናግረህ ይቅርታ ጠይቀህ ከዛ በቃ ነገሮችን እህትም እንዳትጎዳ ብሩኬም ደግሞ ያለው ነገር እንዳስተካከል ለብሩኬ መናገር ያለብክን ነገር መናገር አሁን መጀመሪያ የተናገረው ነገር አለ ብሩኬ ቀልድ እየቀለደ ነው ብዙ ጊዜ ቤተሰብ ያየዋል ነገሮች ላይ ይቀልዳል እና ያን ነገር አላስተካከለም ስለዚህ እህቴን ከዚህ በላይ እንድትጎዳ ስለማልፈልግ መውሰድ አለብኝ አይነት ነገር ነበር ያልከው ማለት ነውና ብሩኬ እንደ ቀልድ ነገሮችን የሚያያቸው ነገር ከሆነ እንደዛ ሆኖ ከታየህ ላንተ ለሱ ያን ነገር እንዲያስተካክል መናገር ነው እኮ መናገር ነው ብሩኬ የምታደርጋቸው ነገሮች የሆነ ቀልድ ነው ምናምን የምታስተካክለውን ነገር ቆፍጠን ብለህ ማስተካከል የምችለውን ነገር አስተካክል በቃ እህቴኔ ከዚህ በላይ እንድትጎዳብኝ አልፈልግም አቃለው ትዋደዳላችሁ ስለዚህ ይሄ ፍቅራችሁ ደግሞ እንዲደፈርስ አልፈልግም እኔም ቢሆን ግን እንድታስተካክል ደግሞ መፈልጋቸው ነገሮች አሉ እንደ አንድ ወንድም ስለዚህ አስተካክል ብለህ ማለት ያለብህ ነገር ማለት ነው እንጂ እንደዚህ አሁንም ወስዳታለሁ በመውሰድ እሷ ከቤት ስለወጣሽ ምናምን አይደለም እኮ ነገሮች የሚስተካከሉት በቃ አለ አይደለ እሱ እንዲያስተካክል የምፈልገውን ነገር መናገር ነው ብሩኬም ደግሞ በሂደት አሁን ላይ እሱ በቃ ሀይሚዬን የማረጋጋት ትሪት የማረግ ስራና ከዛ ከመንገዷ እንዳትሄድ ነበረ የስካሁኑ ስራው ያን ነገር አድርጓል አሳክቷል በምንም ይሁን በምንም ማለት ነው ከዚህ በኋላ ያለው ነገር ደግሞ ከሱ ጋር ያለውን ችግር ለማስተካከል መሞከርና ከዛም በኋላ ሀይሚዬን ትሪት እያደረገ ሙሉ ለሙሉ ከሱ ጋር ሰላማዊ ህይወት እንድትኖር ማድረግ ነው በቃ ስለዚህ ያን ነገር ደግሞ ያደርጋል እኛም እየተናገርን ነው ምናምን እንደዛ ነው መሆን ያለበት አይደል ውዶቼ እንጂ እንደዚህ በእንትን አይደለም አሁንም በአግሬሲቭ ሆናችሁ ምናምን ሁላችሁም እንዴት ነው መግባባት የሚቻለው ማለት ነውና አሁን ያላችሁበት ሁኔታ ኤፍሬም መረጋጋት መቻል አለብህ ብሩኬ ዛሬ ብዙም ንዴት አላየሁበትም ተረጋግቷል ግን ደግሞ ከዚህም በኋላ መረጋጋት መቻል አለባችሁ ሀይሚዬ በመሃል አሁን ወንድሟም የሰራው ከባድ ጥፋት አለ እንዳወሩት እና በብሩኬ በኩል ደግሞ ያልተፈታላት ነገር አለ እሱ እንዲፈታላት ያለውን ነገር እሱም ደግሞ አስረግጦ ያለውን መናገር ያለበትን ነገር እንዲናገር ያው ይቅርታ ጠይቋል በነገራችን ላይ ከዚህ በኋላም ያለፈው ሚስቴኮች የሚደግመው ነገር አይደለም ብሩኬ ከዚህ በኋላ አስተካክሎ በቃ አለ አይደለ አንዲ ሆነው እንዲቀጥሉ ነው የሚፈልገው ትላንትና ካያችሁት ለዳኒ ምን ሲል ነበር አንድ ሷፉን እንዲከፍትባት አልፈልግም ነው እያለ ነበርና ብሩኬ ከዚህ በኋላ ያለውን ነገር ከበፊቱ እንትኖቹ አስተካክሎ ለመቀጠልና ያለፈውን ጥፋቱን ደግሞ የሚደግመው አይነት ሰው አይደለም ገባችሁና ከሱ ጋር ሰላም እንድትሆን በሚያደርግበት ግብ ደግሞ ሌላ ሰው ደግሞ አሁንም ኤፍሬም ገብቶ ወይም ደግሞ በጓደኛ ምክንያት ጓደኛ ገብቶ ምናምን የሚያበላሸው ከሆነ ነገሩ እየሰፋ ምናምን ይሄዳል ስለዚህ እነዚህ ልጆች እረፍት ብትሰጧቸው አሪፍ ነበረ በቃ ማናችሁም ማለት ነውና ያን ማድረግ የሚቻለው ደግሞ ብሩኬም ከእንደዚህ አይነት ነገሮች በቃ አይደለ በኤፍሬም በኩል ያለውን ነገር መፍታት መቻል አለባችሁ ምናምን ከዛ ሀይሚዬም ተረጋግተሽ ወደ ራስሽ በቃ አይደለ ከራሷ ጋር ሆና ደግሞ ነገሮች ይፈታሉ ማለት ነው ውዶቼ ለማንኛውም ከዚህ በኋላ እንግዲህ የተወሰነ ጊዜ ነው ቢሄዱበት እንጂ ያለቀ ነው ኦሬዲ ምንም አትጨነቁ አታስቡ ሀይሚዬ ምንም አልሆነችም ደህና ነች ምናምን ነገ ትመጣለች እና ውዶችዬ ብሩኬም ደግሞ በዚህ አይነት መንገድ ስላየው ደስ ብሎኛል ወንድሜ ትላንትና ደብሮት ወጥቶ ነበርና ዛሬ ደግሞ እንደዚህ ፏፈሽ ብሎ አምሮበት ምናምን መጥቷል ማለት ነው ስለዚህ ጨረቃዎቻችን ሰላም ናቸው አታስቡ ውዶቼ ነገሮች ሁሉ ይስተካከላሉ ምናምን ከዚህም በላይ እና ምንም አታስቡ እሺ ውዶቼ